ግብርና ከሰው ልጆች አፈጣጠር ጋር የተቆራኘ የሰው ልጆች ገጸ በረከት መሆኑን የዘርፉ ምሁራን ይገልጻሉ። በዓለም ላይ የሚገኙ በማደግ ላይ ያሉ ሀገራት ህልውናቸው የተመሰረተው በግብርናና በግብርና ውጤቶች ላይ ነው። ያደጉ ሀገራትም ቢሆኑ በኢንዱስትሪው መስክ ተጽዕኗቸው የጎላ ቢሆንም በዘመናዊ መልክ የግብርና ዘርፉን በመጠቀም ቀላል የማይባል ለውጥ እያመጡ ይገኛሉ። የቆዳ ስፋታቸው አነስተኛ የሆኑ የተለያዩ የዓለማችን ሀገራት ባላቸው ውስን ቦታ በሳይንስ የተደገፈ የከተማ ግብርናን እውን በማድረግ የከተሞቻቸውን በምግብ ራስን የመቻል እቅድ በማሳካት ላይ ናቸው። እነዚህ ሀገራት የከተማ ግብርናን ውጤታማ ለማድረግ ከሚያከናውኗቸው ተግባራት መካከል በከተማ መሪ ፕላኖቻቸው በማካተት ጠንክረው መስራት መቻላቸው ነው። ዘመናዊ ከተሞች በከተማ ፕላኖቻቸው የከተማ ግብርናን ብቻ ሳይሆን በተለያዩ መንገዶች የከተማ ነዋሪዎቻቸውን ሁለንተናዊ ተጠቃሚነት ለማረጋገጥ ሰፋፊ ስራዎችን ያከናውናሉ። በዚህም ረገድ የከተማ ግብርና ፋይዳው ላቅ ያለ ነው። ከተሞች ራሳቸውን በምግብ ዋስትና እድብል ሲቲ ሶሉሽን ወይም እድብል አርባኒዝም ከተማው ራሱ እርሻ የአንድ የከተማ ፕላን አካል ነው። ኢንቴግራል ኮምፖኔንት ነው። ወንዝ ዳር ላይ ለእርሻ የሚቀር አለ። ከተማ ዳርቻ ላይ ክሮፕ ፕሮዳክሽን አለ። አሁን ደግሞ በዘመናዊ መልኩ እርሻ የሚለው የአረንጓዴ ለምለም ራሱ አካል ነው። በአዲስ አበባ ከተማ አስተዳደር ከተማ ፕላን አረንጓዴ ለምለም በአራት ይከፈላል። አንደኛው ጫካ ነው፣ የከተማ ጫካ አርባን ፎረስት የምንለው ነው። ሁለተኛ የወንዝ ዳር አረንጓዴ ለምለም ነው። ሶስተኛ በየመንደሩ የሚገኘው ክፍት ስፍራዎችና አረንጓዴ ለምለም ስፍራዎች ናቸው። አራተኛውና በጣም የሚገርመው የከተማ ግብርና ነው። ስለዚህ የከተማ ፕላኑ ራሱ የአረንጓዴ ለምለሙን በአራት ይከፍላል ማለት ነው። ከዚህ ውስጥ የከተማ እርሻ የከተማ ፕላኑ ራሱን ቦታ ይዞ በወንዝ ዳርቻዎች ራሱ ጉድጓድ በመቆፈርም አርቲፊሻል ውሃን በማቆርም ይሁን እርሻ የምናመርትበት ራሱን ቦታ የያዘ ኢንቴግራል ልክ በሰውነታችን ጭንቅላት ኢንቴግራል ኮምፖኔንት ነው። ምንም ሌላ የሚተካ ነገር የለም። እጅ ሌላ ሊተካ አይችልም። እጅ የራሱን ስራ ይሰራል። እርሻም ደግሞ የከተማ እርሻ ከተማውን የሚመግብ እድብል አርባኒዝም በሚለው ኮንቴክስት የከተማ ፕላኑም አካል ነው። ስለዚህ የከተማ ፕላን ሲዘጋጅ የከተማን እርሻ ጉዳይ መዘንጋት እንደማይገባል ፕላን ስናዘጋጅ በሚገባ ይሄንን ማየት እንዳለብን፣ ከተማ ደግሞ ራሱን የሚመግብ መሆን እንዳለበት። አሁን ከዚህ በኋላ ከተሞች በአረንጓዴ ለምለም ውስጥ ነው እንጂ አረንጓዴ ለምለም በከተማ ውስጥ አይደለም። አሁን መንግስት ራሱ የያዘው አረንጓዴ ሌጋሲ የግሪን ሌጋሲ የምንለው እንዲሁም ደግሞ የግሪን ኢኮኖሚ በምንለው በዋናነት የእርሻ ራሱ የአረንጓዴ ለምለም አካል ስለሆነ ከተሞቻችን በአረንጓዴ የተሸፈኑ የአየር ንብረቱን የሚቋቋሙ የማይበገሩ ሬዚሊየንት የሆኑ ከተሞችን ከመፍጠር አንፃር ራሳቸውን ደግሞ የሚመግቡ ከተሞች ከመፍጠር አንፃር ብዙ አይነት ተሞክሮች ተጀምረዋል። አንደኛ ሽቅብ የከተማ እርሻ ተጀምረዋል። ቨርቲካል ፋርሚንግ እንላለን። ሁለተኛ ደግሞ የኮሚኒቲ ጋርደኒንግ ማለት በማህበረሰቡ በጋራ ሆኖ በኩታ ገጠምን በምንም በማስቀመጥ በወንዝ ዳርም እርሻ መሬትንም ወስዶ የሚያለማበት ነው። ሌላ ደግሞ ንብ እርባታ ጭምር ቢኪፒንግ የምንለው አኒማል ሃዝባንድሪ። እሱ ብቻ አይደለም። በሚገርም ሁኔታ ሩፍቶፕ ላይ ጣሪያ ላይ እርሻ፣ ባልኮኒ አግሪካልቸር ባልኮኒ ላይ ቨርቲካል አግሪካልቸር ያልኩት እሱ ነው። ከዚህ አንፃር እሱ ብቻ አይደለም። ሃይድሮፖኒክስ የሚባል አለ፣ በአዲስ የመጣ ቴክኖሎጂ ነው። አፈር የሌለ በአፈር ሳይኖር ኒውትሪየንት በማመቻቸት በአየር ላይ በውሃ የሚበቅል እርሻ ሁሉ እየመጣ ነው አለ። ያለ አፈር የሌለ ማለት ይሄ ተአምር ነው። እንግዲህ ይሄ በብዙ ሀገሮች ላይ ተሞክሮ ተጀምሯል። የተለያዩ ሀገራትን ተሞክሮ በመቀመር ከተማችን አዲስ አበባ የከተማዋን ነዋሪ የምግብ ዋስትና ለማረጋገጥ በርካታ ስራዎችን በማከናወን ላይ ትገኛለች። በዚህም በከተማዋ ያለውን ውስን የመሬት ሀብት በፕላን እቅዷ በማካተት ስራዎችን እያከናወነች ትገኛለች። የከተማ ግብርናን በከተማ ፕላን ማካተት
በርካታ ጠቀሜታዎችን የሚሰጥ ተግባር መሆኑም ይታወቃል። በዚህም በከተማችን አዲስ አበባ ለከተማ ግብርና የሚያገለግሉ ከ50 በላይ የሚሆኑ ቦታዎችን በፕላን ማመላከት ተችሏል። ከተማ ግብርና በፕላን እንዲመራ ከሚያደርጉት ነገር አስፈላጊነቱ ነው። ሁሉም የመሬት አጠቃቀም ወደ 14 መሬት አጠቃቀም አለ። ከዛ ውስጥ ከተማ ግብርና አንዱ ነው። በፕላን መመራቱ ደግሞ የሚያስፈልገው ከሚሰጠው ጠቀሜታ አንፃር ነው። አንደኛ ከተማ ግብርናን በከተማ ውስጥ ስንተገብር የምግብ ዋስትና እናረጋግጥበታለን። ሁለተኛ ሰው በቅርበት ፍሬሽ የሆነ ምግብ ማግኘት ያስችለዋል። ለምን ትንሹም ነገር ከሌላ ቦታ ተጭኖ የሚመጣ ከሆነ አንደኛ ፍሬሽ አይሆንም፣ ሁለተኛ ኮስቱ በዛው ደረጃ ከፍላል። የዋጋ ደሃው በቀላሉ ሊያገኘው አይችልም፣ ከፍ ያለ ነው የሚሆነው። ፍሬሽ ላይሆን ይችላል። እንደገና ዌስትን እንቀንስበታለን። ከሩቅ በተጓጓዘ ቁጥር ፍሬሽነቱ ይቀንሳል። ስለዚህ ዌስት ነው የሚሆነው፣ እንጥለዋለን ማለት ነው። ከኢኮኖሚካሊም ጠቀሜታ አለው፣ ከጤና አንጻርም ጠቀሜታ አለው። ሌላው ብዝሃ ህይወትን እንጠብቅበታለን። ከተማ ብቻውን ከተፈጥሮ ተነጥሎ ከተማ ሊሆን አይችልም። እንደምታውቀው ከተማ ስናደርግ ግንባታ ይበዛበታል። ሁሉም ቦታ ግንባታ ካሳረፍክ ብዝሃ ህይወትን ታጣለህ ማለት ነው፣ እዛ ውስጥ ሊመጡ የሚችሉትን። ግን የከተማ ግብርናን አፕላይ ስናደርግ እነዛን ብዝሃ ህይወት የማግኘት ቻንሳችን ከፍላል። እንደገና ውሃንም እንጠብቅበታለን። ውሃም የመጠበቅ እንትኑ ከፍ ያለ ነው። ስለዚህ ከዚህ አንጻር አስፈላጊ በመሆኑ ነው በከተማ ደረጃ ከተማ ግብርናን አንድ ላይ ራሱን የቻለ ለአንዱ ሰተን እንድናስቀምጥ የሚያደርገን ማለት ነው። አንዱ ትልቁ አበይ ተግባር የሚሆነው ለከተማ ግብርና ሊያገለግሉ የሚችሉ ቦታዎችን በፕላን ማመላከት ነው። ካለን ወደ 43000 ሄክታር እንደ ከተማችን ካለን ውስጥ ወደ 91 ሄክታር ለከተማ ግብርና ብቻ የተያዘ ነው። እሱን በፕላን የማመላከት በሌሎች የመሬት አጠቃቀሞች ደግሞ ወይ አቢዩዝ እንዳይደረግ በሌላ እንዳይወረር የማድረግ ኃላፊነትም አለበት ፕላን ቢሮ ማለት ነው። በሌላ ላንድ ዩዝ እንዳይያዝ ለታለመለት አላማ እንዲውል ለከተማ ግብርና ብቻ እንዲውል የማድረግ የመጠበቅ መጀመሪያ ማመላከት ከዛም የመጠበቅ ኃላፊነት አለበትና ይሄንን ነው እያደረገ ያለው። በመዋቅራዊ ፕላን መሰረት የሰጡንን 56 ቦታዎች በሰርቶ ማሳያ ለተለያዩ ለከተማ ግብርና እንዲውሉ ልክ አሁን እንዳለነው ያለንበት አካባቢ ኤሪያ ላይ እንዳየነው ሁሉ ሌላውንም አካባቢ ለማልማት የሚያስችል ካርታ እንዲኖረን እንፈልጋለን። በአሁኑ ሰዓት ያኛው አርሶ አደር ይዞታ ራሱ እየተረጋገጠ ይሄዳል። ከዛ ባለፈ ግን ለከተማ ግብርና ተብለው የተለያዩ ቦታዎችን ተረክበን ማልማት እና አካባቢውን መለወጥ እንፈልጋለን። በተለይ እንደምናየው ከተማችን እንደ አዲስ እየተለወጠች ነው፣ እንደ አዲስ እየለማች ነው። ከዚህ አንጻር ከኛ የሚጠበቀው ስማርት ሲቲ የሚባለው ወደ ስማርት አግሪካልቸር ክላይሜት ስማርት አግሪካልቸር የሚለውን አባባል በትክክል ተግብረን ጎን ለጎን ለአካባቢ ተስማሚ የሆኑ የጓሮ አትክልት፣ ፍራፍሬዎች፣ የወተት ላም፣ ዶሮዎችን በማልማት ለአካባቢ ህብረተሰብ ተጠቃሚ የሚያደርጉ የተቀናጁ የሰርቶ ማሳያ ስራዎችን በሰፊው ለመስራት ከፕላን ጋር አሁን እንቅስቃሴ እያደረግን ነው ማለት ነው። ለምሳሌ በፕላን በትክክል የተመላከቱ ቦታዎች ላይ ካሉ የጉድጓድ ውሃ ማውጣት ይቻላል፣ ኮምፖስት ማዘጋጀት ይቻላል፣ ሌሎች የሰርቶ ማሳያ ስራዎችን መስራት ይቻላል፣ ማጠር ይቻላል፣ ሌሎች ነገሮችንም ዘመናዊ የሆኑ ቴክኖሎጂዎችን ማስፋፋት ይቻላል። ይሄ ካልሆነ ግን እንደፈለግን እንደ ልብ ቴክኒካዊ ድጋፍ ማድረግ አንችልም፣ የሙያ ድጋፍ ማድረግ አንችልም፣ ችግሮች ያጋጥማሉ ማለት ነው። ከዚህ ለመውጣት በመዋቅራዊ ፕላን የሰጡን ቦታዎች በትክክል ተመላክተው መብት ተፈጥሮላቸው የኔ ባይ የሚል አሳሰቦች ነፃ ሆነው የመንግስት ሆነው በትክክለኛ አሰራር ህጋዊ አሰራሩን ተከትለው መብት ተፈጥሮልን እንድናለማቸውና የከተማውንም ነዋሪ በከተማ ግብርና ሞዴል ሆኖ እንዲወጣ ለማድረግ የሚያስችል ነው ብዬ ወስዳለሁ ማለት ነው። ቀደም ሲል በከተማ ውስጥ የአረንጓዴ ለምለም ስፍራዎች የከተማ እርሻ ቦታዎች ብዙም ትኩረት አይሰጥም ነበር። ይሄ ደግሞ የከተሞችን ባህሪያት በተለይ የምግብ ዋስትና ሁልጊዜ ከውጭ እያስገባ አይደለም መመገብ አለበት፣ ራሱን መመገብ መቻል አለበት። ከተማ ራሱን መመገብ አለበት። አሁን አንዱ የተነቀው እሱ ነው። ይሄንን ነው this is the right time to think pink ያልኩት። አሁን
በፖለቲከኛው የከተማ ፕላነሩ የኤንቫይሮንመንታሊስቱ ባለሙያው ማህበረሰቡ አሁን በጋራ በመስራት ይሄንን ነገር ወደዚህ ወደ ፕላን ማካተት አለበት። ስለዚህ ከተማ ግብርና ምግብም ነው የአየር ንብረትንም የሚያመጣጥን ነው። በጣም የማይበግሩ ከተሞችም እንዲፈጠሩ የሚያደርግ ነው። ጥቅሙ በጣም ትሬመንደስ ነው። ስለዚህ ይሄን አጠናክረን በከተማ ፕላን ስናዘጋጅ ኤንቫይሮንመንታሊስቶች የከተማ እርሻ ባለሙያዎች ሁሉ እየተሳተፉ ፕላኑ ይዘጋጃል። የአርሶ አደርና ከተማ ግብርና ልማት ኮሚሽን ራዕይና ተልዕኮ አለን። ከራዕያችን ስንነሳ የከተማ ግብርና የተስፋፋበት ፍትሃዊ የአርሶ አደሩ ተጠቃሚነት የተረጋገጠባት ከዛም ባለፈ በአፍሪካ ተምሳሌት የሆነች የከተማ ግብርና ማየት ነው የሚል ነው። አሁን እንደ መርህ አድርገን ምን ሄድ ያለ ነው። አሁን ያለንበትን ደረጃ ስናይ በጣም በሚገርም መንገድ በዚህ በ3 ዓመት ውስጥ በእጽዋት ሳይንስ ወይም በእጽዋት ተጠቃሚዎች ስናየው ከ500 ሺህ በላይ የእጽዋት ተጠቃሚዎች አሉ። በእንስሳቱ እንደገና ከ100 ሺህ በላይ በማደለብ በእንስሳት ሀብት ልማቱ በወተትም በዶሮም ከዚህ በላይ ተጠቃሚዎች እንዳሉ ለማረጋገጥ ችለናል ማለት ነው። እያንዳንዱ ነዋሪ ባለው መሬት ላይ የከተማን ግብርና ለማስረጽ ተጠቃሚ እንዲሆን ለማድረግ ሰፊ ስራዎችን በመስራት ገበያ ከማረጋጋት አንጻር ሰፊ ስራዎችን በመስራት ላይ እንገኛለን። በከተማችን አዲስ አበባ የከተማ ግብርናን በከተማ ፕላን በማመላከት የተሻለ ውጤት ለማምጣት የተጀመረው እንቅስቃሴ ተስፋ ሰጪ በመሆኑ ቀጣይነት ያለው የከተማ ልማትን ለማምጣት ጉዳዩ የሚመለከታቸው ተቋማት ቅንጅታዊ አሰራር ወሳኝ በመሆኑ የከተማ ግብርናን ለማስፋፋትና ቀጣይነት ያለው ለማድረግ እየተሰራ ይገኛል። አንዱ የምንሰራው ከአርሶ አደርና ከተማ ግብርና ኮሚሽን ጋር ነው። አርሶ አደርና ከተማ ግብርና ኮሚሽን ያንን መሬት በፕላን ከማመላከትም አልፈን ቆጥረን እንሰጣቸዋለን። እነሱም እንዲሰሩበት ማለት ነው። ዝም ብሎ በፕላን ተመላክተው ከመቀመጥ ውጪ ስራውን ሊሰሩበት እንድንችሉ እንሰጣቸዋለን። ሁለተኛ ያንን ለማልማት የሚያስችላቸውን ስታንዳርዶች እናወጣላቸዋለን። ለምሳሌ አንድ ሰው ከብት ማርባት አለብኝ ካለ ለዛች የምትሆነው ስታንዳርድ እናወጣለን። ምን ያህል ኤሪያ ይበቃዋል፣ ከምንስ መራቅ አለበት፣ እዛ አካባቢ ደግሞ ምን እንዳይቀርበው እናረጋለን የሚል ነገር እንሰጣቸዋለን፣ ስታንዳርድ እንሰጣቸዋለን። ሌሎች መሬትም በተመለከተ እዛ አካባቢ የከተማ ግብርና ያለበት አካባቢ ሌላ ተቃራኒ የሆነ ከከተማ ግብርና ጋር የማሄድ ስራ እንዳይሰራ ያንን በፕላን እንጠብቃለን። እንደገና ሲፈቀድም ከዚህ ጋር የማሄድ ስለሆነ በዚህ አካባቢ መሆን የለበትም የሚል እንከለክላቸዋለን ማለት ነው። ያንን እንዳያረጉ እንከለክላለን። ሌላው እዚህ በፕላን ይሄንን የሚከታተል ዘርፍ አለ፣ ራሱን የቻለ ፕላን ክትትልና ቁጥጥር ዘርፍ የሚባል አለ። ያንን እየተከታተለ እርምትም ካስፈለገ እርምት እየተወሰደ ከተማ ግብርናው በተያዘለት አግባብ እንዲሄድ ከሌላ ላንድ ዩዝ ጋር እንዳይቀላቀል ያው የሚበላ ነገር ነው። ያ የሚበላ ነገር አትክልቶች ሊኖሩ ይችላሉ። ኮንታሚኔት በሆኑ ቁጥር ሰው ላይ ነው ኢፌክቱ የሚመጣውና ያንን የመጠበቅ እናስገነዝባቸዋለን፣ እንጠብቃለን። ያለሱም ተከዶ ከሆነ ፍቃድም ተሰጥቶ ከሆነ ያ ደግሞ እንዳይደረግ ቁጥጥር ይደረግበታል ማለት ነው። 56 ለከተማ ግብርና ለሰርቶ ማሳያ ለተለያዩ ለከተማ ግብርና የተቀናጀ ስራዎች ለመስራት ተለይተው በመዋቅራዊ ፕላኑ ላይ የተቀመጡ ቦታዎች አሉ። እነዚህን ተረክበን ለማልማት ከባለፈው 2016 ዓ.ም ጀምረን በጋራ ከፕላን ኮሚሽን ጋር የማጥራት ስራዎች ጀምረን 19 ቦታዎች በዚህ የከተማ ግብርና ስራዎችን ለመስራት የሚያስችሉ መሆኑን ታች በክፍለ ከተማ ጋር ተነጋግረን አጣርተው የነገሩን ነገር አለ። ያልተካተቱ ከዚህ ቀደም በፕላን ተቃርኖ በተለያዩ ምክንያቶች ከከተማ ግብርና የወጡ ቦታዎችን በመዋቅራዊ ፕላን መሰረት እንዲካተቱልን አሁን አስተያየት ተሰጥቶበት ከነሱ ጋር ተነጋግረን መረጃ ሰጥተናል ማለት ነው። በዚህ ደረጃ ትልቅ ስራ እየሰራን ነው። ለወደፊትም በከተማ ደረጃ አቅጣጫ ተሰጥቶበት ልማቱን የምናረጋግጥበት በስፋት የከተማ ግብርና የምናዘምንበት ቴክኖሎጂ የምንጠቀምበት ከመሬት አልፈን በሩፍቶፕ በቨርቲካል ፋርሚንግ በዎል ፋርሚንግ የሚባሉትን ቴክኖሎጂ ተግባራዊ ለማድረግ ያመች ዘንድ ከፕላን ጋር ተያይዘን እየሰራ እንዳለን ለማመላከት ፈልገን ከመሬት ጋርም በዚሁ ልክ ለመስራት ቅንጅታዊ ስራዎችን ጀምረን እየተንቀሳቀስን እንገኛለን።
አዲስ አበባ ላይ አሁን እየተጀመረ ያለው መነቃቃት ይሄ ደግሞ በከተማ ፕላኑም ደግሞ አንድ ትልቅ ኢንቴግራል ኮምፖነንት ወይንም የፕላኑ አካል ልክ እንደ መንገድና ማግ እንደ ሚክስድ እንደ ቅይጥ አገልግሎት ጭምር እንደ መንፈሳዊ መምለኪያ ስፍራዎች እንደ ተቋማት ግንባታ እርሻም ራሱን ቦታ የያዘ ብቻ ሳይሆን በህንጻዎችም ላይ ታስቦ ቨርቲካል ፋርሚንግ በማሰብ አጠቃላይ የከተሞችን እርሻ በማጠናከር የከተማ ፕላን አካል በማድረግ አሁን ከተማ አስተዳደሩ አፕሮች ያስቀምጧል። ስማርት አርባን አግሪካልቸር በሚል ስልጡን የሆነ ዘመናዊ የሆነ የከተማ እርሻ የሚለው ሰስቴኔብል ወይም ዘላቂ የሆነ በአንድ ጊዜ ብልጭ ብሎ የሚቋረጥ ሳይሆን ዘላቂ የሆነ የከተማ እርሻ ስርዓት ወይም አካሄድ በመከተል አዲስ አበባ ላይ የምግብ ዋስትናን ማረጋገጥ የምንችልበት ወቅት ላይ ደርሰናል። አንድ ትኩረት አቅጣጫ በፕላን የተመላከቱትን ከተማ ግብርናና አርሶ አደርና ከተማ ግብርና ኮሚሽን ብቻም ቆጥሮ መያዝ ሳይሆን እዛ ላይ ኢምፕሊመንት መደረግ አለበት። ፕላን በተፈጥሮ እቅድ ነው። እቅድ ስታቅድ ካልተተገበረ ኦልሞስት ወረቀት ላይ የሚቀር ነው የሚሆነው። የምታስበውን ጥቅም አታገኝም። ስለዚህ የምታስበው ጥቅም እንድመጣ ከታሰበ ያመላከትከው ለሚመለከተው አካል ሰጥተ ያን ደግሞ መስራቱን መገምገም አለብህ። መተግበሩን መገምገም አለብህ። ከዛ አንፃር ምሻሻል የምታገዝ የምጨመር ነገር ካለ እየጨመርክ ትሄዳለህ ማለት ነው። ትልቁ ቻሌንጅ የሚመጣው ከሌላ ላንድ ዩዝ ወደዛ የሚመጣ ብክለት፣ ለምሳሌ አብዛኛው ወንዝ አካባቢ ነው እነዚህ ከተማ ግብርና አካባቢ የሚሰሩባቸው በቀላሉ ውሃ የሚገኝበት ነው። ብክለት ይመጣል። እነዛን ብክለቶች ደግሞ እንደ ከተማ የተጀመረውን ስራ አሁን ከወንዝ ጋር ተያይዞ የተጀመረውን ስራ እንዲያጠናክሩ ማድረግ ያንን ነው እኛም እያበረታተነ ያለ ነው። እንደገና ቻሌንጅ የሆነ ቦታ ላይ ደግሞ እኛም እዛ ጋር መሰራት ያለበት ለምሳሌ ቀድሞ ኢንዱስትሪ የሚበዛበት ቦታ ላይ ተመላክቶ ከሆነ ከዛ ሌላ ቦታ ቀይረ ሺፍት ማድረግ። እንደገና እጥረቶች የታዩባቸው ቦታዎች ላይ ደግሞ የፕላን አካል እያረግንላቸው በጥናት የፕላን አካል እያረግንላቸው ለምሳሌ ለከተማ ግብርና መያዝ ያለባቸው ኮምፖነንቶች የቀሩ አሉ። እነዛን የፕላን አካል እያረግንላቸው ነው። እንደ ምሳሌ የምንወስደው ለምሳሌ እንስሳቶች ከገጠር ሲመጡ ወደ ከተማ ሳይገቡ በፊት ጤንነታቸው ተመርምሮ ወደ ከተማ እንዲመጡ የሚችሉበትን ቦታዎችን እያዘጋጀንላቸው ነው ያለው ማለት ነው። ስለዚህ እጥረቱን በጥናት ከተቋሙ ጋር ሆነን እየቀረፍን ያለ ነው። በቀጣይ የትኩረት አቅጣጫችን በተለይ ከፕላን አንጻር ማየት የምንፈልገው ምንድነው እስካሁን ድረስ ተለይተው የተሰጡን በመዋቅራዊ ፕላን ተለይተው የተሰጡን ቦታዎች በደንብ በካርታ ወጥቶላቸው በስፋት በሞዴል የሰርቶ ማሳያ ስራዎችን በመስራት አጠቃላይ ልማቱን በስፋት ለማስቀጠል ከፕላን ጋር አብረን እጅና ጓንት ሆነን ለመስራት እየተንቀሳቀስን ያለነው የከተማ ግብርናን በማጠናከር የከተማዋን የምግብ ዋስትና ለማረጋገጥና የአርሶ አደሮችን ይዞታ በከተማዋ መሪ ፕላን እንዲተሳሰር ለማድረግ የአዲስ አበባ ከተማ ፕላንና ልማት ቢሮ፣ የከተማ ግብርና ቢሮ እንዲሁም የተለያዩ አማካሪ ተቋማት በጥምረት በመስራት የተሻለች ዓለም አቀፋዊ ተቀባይነት ያላት ለነዋሪዎቿ ምቹ የሆነች አዲስ አበባን ለመፍጠር እያደረጉ ያሉት ጥረት ቀጣይነት ባለው ሂደት ተጠናክሮ ይቀጥላል።